ትምህርት የልማት ሁሉ መሰረት ነው። ትምህርት የእድገት ሁሉ መሰረት መሆኑ ለማንም የሚጠፋ አይደለም። ሀገራት በተለያዩ ቴክኖሎጂዎች መጥቀው የሚታዩት የትምህርት ዘርፉን በተገቢው በማሳደጋቸው ነው። የሰው ልጅ አእምሮ በመልካም መንገድ እየቀረጸ ለሀገር ብሎም ለትውልድ ጠቃሚ ዜጋ የሚያደርገው ትምህርት ነው። በመሆኑም ሀገራችንን ወደ ላቀ ደረጃ ለማሳደግና ብቃት ያለው ትውልድ ለማፍራት ከተፈለገ በትምህርት ላይ ሁሉም ባለድርሻ አካላት ሊሳተፉ ይገባል። በዚሁ መሰረት የትምህርት ጥራትን ለማስጠበቅ በአማራ ክልል ሰሜን ሸዋ ዞን የባሶና ወራና ወረዳ ትምህርት ጽሕፈት ቤት ባለፉት 5 የለውጥ ዓመታት የትምህርት ተደራሽነትንና ጥራትን ለማስጠበቅ በርካታ ስራዎች መሰራታቸውን አስታውቋል። የጽሕፈት ቤቱ ኃላፊ አቶ አፈወርቅ ዘውዴ እንደተናገሩት በ5 ዓመቱ ከቅድመ ዝግጅት ጀምሮ የትምህርት ቤቶችን የሰው ኃይልና አስፈላጊ ግብአቶችን በማሟላት የትምህርት ተደራሽነትንና ጥራትን ለማስጠበቅ ሰፊ ስራዎች ተሰርተዋል። በወረዳው መማር የሚገባቸው ልጆች በቅድመ መደበኛና በመደበኛ ትምህርት ቤቶች ሊማሩ የሚገባቸው ተማሪዎች በተገቢው ተመዝግበው በ5 ዓመቱ ቁጥራቸው እየጨመረ መምጣቱን አብራርተዋል። እንከታተል። የዚህ ዝግጅት ምዕራፍ ላይ የሚሰሩ በ5 ዓመቱ የ5 ዓመት የ3 ዓመት የትምህርት ቤት ማሻሻያ እቅድ ይታቀዳልና እኛ የ5 ዓመት የትምህርት ቤት ማሻሻያ እቅድ አቅደን ወደ ስራ ገብተናል። ወደ ስራ ስንገባ ትልቁ ይዘን የሰራ ነው ለ5 ዓመት የሚከናወኑ ሰፊ እቅድ አቅደን በእቅዱ ላይ ከባለድርሻ አካላቶች ጋር የመግባባት ስራ ተሰርቷል። ሁለተኛው ይህንን እቅድ ሊፈጽሙ የሚችሉ ዋና የትምህርት ባለድርሻ ከሚባሉት አካላቶች ጋር የጋራ ከማድረግ በዘለለ የሰው ኃይሉን ከማሟላት አኳያ ለትምህርት ደረጃው የሚመጥን የሰው ኃይል ማሟላት ላይ በሁሉም ትምህርት ቤቶቻችን በሁሉም የትምህርት አይነት በሚባል ደረጃ በቂ መምህር አለን፣ ርዕሰ መምህር አለን፣ ሱፐርቫይዘር አለን። ይህን የሰው ኃይል ከማሟላት አኳያ በጣም የተሻለ ስራ ነው የተሰራውና ኢቭን በቅድመ አንደኛ ትምህርት ላይ የቅድመ አንደኛ የሰለጠኑ መምህራኖችን ከማሟላት አኳያ በ5 ዓመቱ በትምህርት ቤት ደረጃ አንድ የቅድመ አንደኛ መምህር እንዲኖር በማድረግ ደረጃ የተሰራው ስራ በጣም የሚበረታታ ነው። ከዚህ ከዝግጅት ምዕራፍ ጋር ተያይዞ የተሰሩ ስራዎች እነኚህ ናቸው። ትልቁና የዝግጅት ምዕራፍ ከተሰራ በኋላ በየዘመኑ የትምህርት ሽፋኑን እና የትምህርት ተደራሽነቱን ከማሳደግ አኳያ የሚሰራው ስራ ነው። ከዚህ ከትምህርት ሽፋን ጋር ተያይዞ የሁሉንም የተማሪ አይነት ወደ ትምህርት ቤት እንዲመጣ በማድረግ ደረጃ የተለየ ስልት ተቀይሶ ነው እየተሰራ ያለው። እንደምታውቁት በአዲስ ወደ ትምህርት ቤት የሚገቡ የቅድመ አንደኛ ተማሪዎች አሉ። በአዲስ ወደ አንደኛ ክፍል የሚገቡ የንጥር ተማሪዎች የሚባሉት አሉ። የመደበኛ ተማሪ አለ። የልዩ ፍላጎት ተማሪ አለ። ኢቭን ወጣ ገባ ቢበዛውም የተቀናጀ ተግባር ተኮር ጎልማሳ ትምህርትም አብሮ እንዲሰጥ በማድረግ ደረጃ ወረዳው ከዕለት ዕለት በተቀናጀ በተደራጀ መልኩ ነው እየሰራ ያለው። የዚህ የትምህርት ሽፋኑን ውጤታማ ከማድረግ አኳያ የመጀመሪያው በ5 ዓመቱ ካከናወናቸው በተለየ መልኩ የትምህርት ምዝገባ ከመጀመሩ በፊት የአሰሳ ምዝገባ ማካሄድ፣ የቅድመ አንደኛ ላይ ለ5 ዓመቱ ያለ ተማሪ ቁጥር ምንድን ነው፣ ለመደበኛ ተማሪ ላይ የሚገባው ተማሪ የት ነው ያለው፣ ምንድን ነው ያለው የሚለውን ደረጃ ይዘን እየሰራን ያለንበት ሁኔታ ነው። ጠቅለል ባለ መልኩ ሽፋኑ ሲታይ ከዕለት ዕለት እያደገ ያለ ቁጥር ነው ያለው። ባሳለፍናቸው 2 ዓመታት ላይ በተለይ 2017 ላይ ከዚህ ከገጠመው ወቅታዊ ችግር ጋር ካልሆነ በስተቀር እኛ 2016ንም መማር ያለበትን ተማሪ በሁሉም ትምህርት ቤት ስናስተምር ነበር የነበረው። በዛ ቀውስ ውስጥ ሆነ
2017 ላይ ነው በዝቅተኛ የተማሪ ሽፋን የነበረውና በትንሽ ትምህርት ቤቶች ቁጥሩ ያነሰ ተማሪ ይማር የነበረው። ነገር ግን 2014 2015 ላይ በተሻለ መልኩ የተሰራበት ሁኔታ ነው ያለው። የትምህርት ሽፋኑን ከማሳደግ አኳያ ማህበረሰቡ ዋና ባለድርሻ እንዲሆን መምህሩ የመጣልኝን ተማሪ አስተምራለሁ ብሎ ከመስራት በዘለለ መምህሩ ሰፈር ድረስ ተንቀሳቅሶ የትምህርት ጠቀሜታ ከማስረዳት በዘለለ የትምህርት ፍላጎት የሌላቸውን ተማሪዎችና ህፃን ተማሪዎችን አስሶ በተለይ የልዩ ፍላጎት ተማሪዎች ወደ ትምህርት ቤት እንዲመጡ በማድረግ ደረጃ እኛ 9 ዩኒት አለን። በተለይ ለብቻው ትምህርት የሚሰጥ 9 ዩኒት አለን። ወደ 11 የሚሆኑ የሰለጠኑ የቅድመ አንደኛ መምህራኖች አሉ። በተለየ መልኩ ለቅድመ አንደኛ ትምህርት ቤቱ በጣም የሚሰጥበት፣ በሌሎች ትምህርት ቤቶቻችን ደግሞ ከሌላው ትምህርት ጋር ተቀናይቶ ኢንክሉሲቭ በሆነ መልኩ የሚሰጥበት ሁኔታ ነው ያለው። ከትምህርት ሽፋኑ አኳያ የተሰራበት ሁኔታ ነው ያለው። ሌላው የሚማረውን ተማሪ ከመዘገብክ በኋላ ትልቁ የኛ ፈተና የሆነው የትምህርት ስብራት ያለበት ከትምህርት ጥራቱ ጋር ያለው ሁኔታ ነው። የትምህርት ጥራትን ስናስብ በርካታ መለኪያዎች ቢኖሩ የትምህርት ጥራቱን ለማስጠበቅ በሁለተኛ ደረጃ ትልቅ ትኩረት ተሰጥቶ መሰራት መቻል ያለበት የግብአት ማሟላት ነው። ከምንም በላይ ከመምህሩ ቀጥሎ ሰብአዊ ግብአት ቀጥሎ የሚወሰድ የመጽሐፍ ግብአት ማሟላት ነው። እንደምታውቁት ባለፉት ዓመታቶች ውስጥ አዲስ ስርዓተ ትምህርት ቀይረን ነው ወደ ስራ የገባ ነውና በ2015 2014 አንድ ለአንድ በሚባል ደረጃ በሁሉም የትምህርት አይነቶች ለተማሪዎች የደረሰበት ሂደት ነበር የነበረው። በክልላችን በነበረ ቀውስ 2016 እና 2017 በርካታ መጽሐፍቶች የወደሙበት ሁኔታ ነው ያለው። እኛ እንደ ድል ብለን የወሰድነው ተማሪዎች ወደ ቤታቸው በተበተኑበት ጊዜ ንብረት ክፍል ሳይሆን የነበረው መጽሐፉ በልጆች እጅ ስለነበረ አሁን ትምህርት 2018 ላይ በምንጀምርበት ጊዜ ተማሪዎች ወደ ትምህርት ቤት ሲመጡ መጽሐፍቱ አብሮ የመጣበት እድል ስለነበረ ጉድለታችንን ቀንሶልናል። ሁለተኛው የመጽሐፍ በክልሉ የጎደሉ መጽሐፍቶችን ወስዶ በሁሉም የትምህርት አይነት በቂ ባይባልም በአንዳንድ የትምህርት አይነቱ የመጽሐፍ ጉድለት ቢኖርም መጽሐፍት እንዲሟላ የተደረገበት በተለይ በሁለቱ 2014 2015 ላይ የነበረው የቤተ ሙከራ የማዕከል ትምህርትን በተግባር በተደገፈ መልኩ እንዲሰጥ በማድረግ ደረጃ የቤተ መጽሐፍት መሟላት፣ ሌሎች የትምህርት ጥራት ሊያግዙ የሚችሉ ተግባሮችን ከመስራት አኳያ በ47ቱም ትምህርት ቤቶቻችን በሚባል ደረጃ በተደራጀ መልኩ የሚሰራበት የትምህርት ጥራትን ለማስጠበቅ በጎን ለጎን የትምህርት በሬዲዮ ፕሮግራም እንዲሰጥ በማድረግ ደረጃ በሙያ ትምህርት ደረጃ የሚሰጡ የአይሲቲ ትምህርቶች በሁሉም ትምህርት ቤቶች መምህር ተሟልቶላቸው እንዲሰጥ በማድረግ ደረጃ ተከታታይ ወርክሽት በመስጠት የውሎ ትምህርት በመስጠት ከክፍል ክፍል የማለፍ ምጣኔ በክልልና በሀገር አቀፍ ደረጃ የሚሰጥ በክልልና በሀገር አቀፍ ፈተና የሚዘጋጀውን ተማሪዎች 50 እና ከ50 በላይ አምጥተው በማለፍ ደረጃ የተሻለ እንቅስቃሴ የነበረበት ነው። ለዚህ ያው እናንተም እንደምታውቁት መሰረታዊ ክፍተቱ የኛ በዚህ በሁለት ዓመት ውስጥ ያሳለፍነው ጊዜ ቤተሰቡ ተማሪው ተረጋግቶ ትምህርት ቤት ከመምጣት አኳያ የማቆራረጥ እንዲህ አይነት ነገሮች የነበረበት ካልሆነ በስተቀር የሰራን ያለንበት ሁኔታ ነው ያለው። ሌላው በአራተኛ ደረጃ ልዩ ትኩረት ተሰጥቶ የሚሰራው የትምህርት ቤቶችን ገጽታ ማሻሻል ነው። የትምህርት ቤት ገጽታ በ5 ዓመቱ የዚህ ከጭቃ ወደ ብሎኬት፣ ከዳስ ወደ ክላስ፣ ከድንጋይ ወደ ወንበር በሚል ኢኒሼቲቭ በጣም በተለየ መልኩ ነው ስራውን ስንሰራ የነበረው። ታስታውሳላችሁ፣ እናንተ መሄዳችሁ ያያችሁት መረጃ አለ። በአንድ ዓመት ውስጥ ማህበረሰቡን በማስተባበር 12 ብሎክ ግንባታ የጀመርነው 17 ነው። ከ17ቱ 12 ብሎክ 4 መማሪያ ክፍል ያለው ወደ 44 ወደ 48 የመማሪያ ክፍል ያለው ግንባታ ተጠናቆ ለማህበረሰቡ መገልገያ የዋለበት ባልማ። ከዛ ውጭ የግብረሰናይ ድርጅቶች የሰው ኃይል ከማሰልጠን በዘለለ ሌላ ጫጭር ጉድለቶችን ከመሙላት በዘለለ እዚህ ግንባታ ላይ እንዲሳተፉ በማድረግ ደረጃ ተስፋ ብርሃንም ከአካባቢ ተወላጅ በማስተባበር የአንድ ብሎክ ግንባታ እንዲገነባ የተደረገበት፣ ኦርቶዶክስ የሚባለው ድርጅት 2 ብሎክ ግንባታ የገነባበት እና ሌሎች አማራጮችን ተጠቅመን ግንባታ እንዲገነባ የተደረገበት ሁኔታ ነው ያለው። ይህንን ዘንድሮ ማስቀጥለን የተጀመሩ ግንባታዎች እንዲጠናቀቁ በማድረግ ደረጃ ግብረሰናይ ድርጅቶች ግንባታ እንዲገነቡ በማድረግ ደረጃ ባለፉት 2 ዓመታት ውስጥ የጎደለ ነበረ። የትምህርት ቤቶች ደረጃቸውን እንዲያሻሽሉ የተደረገው ስራ አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። ከዚህ ውጭ የትምህርት ቤትን ገጽታ ሀብት ከማሰባሰብ አኳያ ተማሪዎች በግብአት ጉድለት ምክንያት ከትምህርት ቤት እንዳይቀሩ በማድረግ ደረጃ ከመጽሐፍ፣ ከእስክሪብቶ፣ ከዩኒፎርም ጉድለት ያለባቸው ልጆች ለይቶ ግብረሰናይ ድርጅቶች ጋር ከመንግስት ጋር ከግለሰብ ጋር በመገናኘት ደረጃ ጉድለታቸው እንዲሟላ የተደረገበት ሂደት የተሻለ ተግባር ነው ብለን የሰራንበት ሁኔታ ነው ያለው።
አሁን እንደምታውቁት በተለየ መልኩ ለትምህርቱ ትኩረት ተሰጥቶ የትምህርት ለትውልድ ፕሮግራምና የትምህርት ኢኒሼቲቭ ተብሎ በተቀመጠው አቅጣጫ መሰረት የኛም ወረዳ በተለየ መልኩ የትምህርት ቤት ግብዓት እንዲሟላ የነበረበት የትምህርት ስብራት ከባለድርሻ ጋር እንዲሟላ በማድረግ ደረጃ የተሰራው ስራ በጣም የሚበረታታ ነው። ለምሳሌ የቅድመ አንደኛ ደረጃ ትምህርት ቤት ተለይቶ እንዲሰጥ በማድረግ ደረጃ ሁለት ትምህርት ቤት ላይ የጀመርነው ተግባር አለ። አሁን ለብቻው ርዕሰ መምህር የራሱ አደረጃጀት ኑሮ እንዲሰራ አንድ ትምህርት ቤት ላይ የጀመረን ግንባታ እየተከናወነ ነው ያለው። የትምህርት ምገባ ፕሮግራም በሁለት ትምህርት ቤት ላይ ጀምረናል። አንደኛ መቆራረጥ እንዲኖረው የጉዶ በረት አንደኛ ደረጃ ትምህርት ቤት ማህበረሰቡን በማስተባበር እዛ ካለ ባለሀብት ጋር በመነጋገር የተማሪ ምገባ ፕሮግራም የጀመረበት ነው። ሌላው የትምህርት ኢኒሼቲቭ ተብሎ የሚወሰደው የፋይዳ መታወቂያና የኢትዮ ኢኮደር ስልጠና መምህራኖች እንዲወስዱ መታወቂያ እንዲያወጡ በማድረግ ደረጃ የተሰራው ስራ የሚያበረታታ ነው። ይህንን ስራ ስንመራ በጠንካራ ክትትልና ድጋፍ ስራን በመከፋፈል በመገምገም ደረጃ በጠበቀ ክትትል ነው የምናደርገው። ሱፐርቫይዘሩ የትምህርት ቤቶችን ተከፋፍለው፣ የወረዳ ባለሙያዎች ትምህርት ቤቶችን ተከፋፍለው በስልክ በሚቻልበት አስቻይ ሁኔታ ባለበት በአካል ሄዶ መደገፍ፣ እኛ ሁለት የትምህርት አመራሮች ደግሞ የትምህርት ቤቶችና ቡድኖቻችንን ተከፋፍለን በመምራት ደረጃ የተሻለ ስራ የተሰራበት ሁኔታ ነው ያለው። እኛ እንደ እንቅፋት ብለን የወሰድነው እየተነጋገርንም ያለው በየደረጃው ወረዳው ሰፊ የህብረተሰብ ክፍልና ሰፊ የቆዳ ስፋት ይዞ በርካታ አንደኛ ደረጃ ትምህርት ቤት ይዞ የሁለተኛ ደረጃ ትምህርት ቤት አለመኖር በተደጋጋሚ የማህበረሰቡ ጥያቄ የሚነሳበት እኛም ያነሳ ነው። ነገር ግን የቅድመ ዝግጅት ስራ አድርገን እስካሁን ድረስ ወደ ተግባር ያልተገባበት አንደኛው እንደ ጥረት ብለን የወሰድነው። ሁለተኛው በጥረት ደረጃ ብለን የወሰድነው ያው ተፈጥሯዊና አካባቢያዊ ቢሆንም የገጠመን ይሄ የሰላም ሁኔታ የመማር ማስተማራችን በተጠናከረ መልኩ እንዳይሄድ አንዳንድ ጊዜ መሞቅ፣ አንዳንድ ጊዜ መቀዝቀዝ፣ ሁሉም የትምህርት ባለድርሻ ተሳትፎ እንዲሰራ በማድረግ ደረጃ ክፍተት እንዳለ ያየንበት፣ ይህንንም እንደ የአካባቢ ሁኔታ አስቻይ ሁኔታን በመፍጠር እያከናወን ያለንበት ሁኔታ ነው ያለው። አመሰግናለሁ። የመጀመሪያው አጠቃላይ የትምህርት ሽፋኑ ላይ ከ2013 እስከ 2018 የነበረው አንጻራዊ የሆነ እድገት ምንድን ነው የሚለውን ነገር ስናይ በቁጥር ደረጃ በሁሉም የክፍል ደረጃ እያደገ የመጣ ቁጥር አለ። ስፔሲፊክ የሆነውን ይህን ያህል ቁጥር ብዬ ለማንሳት በኋላ ከእቅድ ዝግጅቱ የምታገኙት ይሆንና እንዳላዛባ በዛ ደረጃ እያደገ ያለ ቁጥር አለ። 2013 ላይ የእኛ ተቋሞች ወደ 71 ተቋሞች ነበሩ። በዛ ሂደት ውስጥ ወደ 21 ተማሪ ነበር የምናስተምረው። ነገር ግን ከዚህ ከደብረ ብርሃን ከተማ ጂኦፖሊታንት ጋር ተያይዞ ወደ 24 የትምህርት ተቋማቶች ወደ ደብረ ብርሃን ስለሄዱ 2014 ላይ የነበረን ተማሪ ወደ 12000 የሚሆን ተማሪ ነበር። 2015 ላይ 2013 ኦልሞስት ወደ 1000 የተማሪ ቁጥር የጨመረበት ሁኔታ ነው ያለው። አሁን ከወቅታዊ ሁኔታ ጋር 2016 2015 የነበረ ድባቴ ስለነበረ ዘንድሮ ላይ ወደ 10100 አካባቢ ነው። በ2017 የመማር ማስተማር ስራ ባለማከናወናችን የሰባተኛ ክፍል የስምንተኛ ክፍል ተማሪዎች ወደ አገራባችን የደብረ ብርሃን ሙሉ ሲሰጥ ስለነበረ ወደዚህ የመጡ ተማሪዎችን ለይተናል። ወደ ሌላ አካባቢ የሄዱ ተማሪዎችን ለይተናል። በዛ ደረጃ ቀነስ ያደረገበት ሁኔታ አለ። በዛ ደረጃ ተይዞ የተሰራ ነው። ሁለተኛው ከህብረተሰቡ ለትምህርት እየተሰጠ ያለው ትኩረት ቅድም አንስቼዋለሁ። 12 ብሎክ መማሪያ ክፍል ስንገነባ 2013፣ 2014፣ 2015 ላይ ከህብረተሰቡ እስከ 1 ሚሊዮን ብር መሰብሰብ የቻለበት፣ ይህም ደግሞ ያለምንም ቅሬታ ነው ህብረተሰቡ ሲያዋጣ የነበረው። እዛው ገንዘብ ያዋጣል፣ እዛው ግንባታ ይገነባል። በዚህ ደረጃ የነበረበት ለትምህርት የሰጠው ትኩረት በጉልበቱ በአይነት በማቅረብ በጥሬ ገንዘብ ደረጃ በማቅረብ ደረጃ ከዕለት ዕለት እያደገ የመጣ የትምህርት ገጽታን የመቀየር ባለቤት የመሆን አዝማሚያ ያለበት ሁኔታ ነው እና ያለው ኢቭን ያው ቅድም ሳነሳላችሁ እንደነበረው የቅድመ አንደኛ ትምህርት ቤት ላይ ጋውን ገዝቶ መጨረሻ ላይ እንዲመረቅ በማድረግ ምገባ በዛው በትምህርት ቤት እንዲሆን በማድረግ ደረጃ ግብአትን በማሟላት ደረጃ የኛ የባሶ ማህበረሰብ በጣም በተለየ መልኩ የሚተባበር ለውጥን የሚፈልግ ባለቤት ሆኖ የሚሰራ እንትን ነው ያለው። በዛ ደረጃ ያደገበት ነው። የትምህርት ተቋማቶችን እድገት ስናይ ምናልባት በተቋም ደረጃ እንዳለ ቢሆንም የደረጃ ማሻሻል የተደረገበት ሁኔታ ነው ያለው። ከዚህ ቀደም 6ኛ ክፍል ድረስ ያሉ የትምህርት ተቋሞቻችን 38 ነበሩ። አሁን 41 የሆኑበት የደረጃ የማሳደግ 8ኛ ክፍል የሚያስፈትኑ ትምህርት ቤቶቻችን 28 ነበሩ። አሁን 31 የደረሱበት በዚህ ደረጃ እየተሰራ ያለበት ሁኔታ ነው ያለው እንጂ አዲስ ትምህርት ቤትን ከማስፋት አኳያ ያው የነበረው ያለፉት ችግሮችም ስለነበረ
እንዲህ በአዲስ መልክ የተሰራ ሁኔታ የለም። በዚህ ደረጃ እየተከታተል ነው ያለ ነው። ይሄን ለማለት ነው ፈልገው። የጽህፈት ቤቱ የእቅድ ዝግጅት ክትትልና ሀብት ማፈላለግ ቡድን መሪ አቶ ጌትነት አያሌው ቀደም ብሎ 69 ትምህርት ቤቶች የነበሩን 22ቱ ወደ ደብረ ብርሃን ከተማ በመግባታቸው በአሁኑ ሰዓት 47 የአንደኛ ደረጃ ትምህርት ቤቶች በ21 ቀበሌዎች ይገኛሉ። ባሳለፍናቸው 5 ዓመታት በኮቪድ ስርጭትና በርስ በርስ ጦርነት ምክንያት በፈተና ውስጥ ብንሆንም የትምህርት ንቅናቄ በመፍጠር ተቋርጠው የነበሩ ትምህርት ቤቶችን በሙሉ በ2018 ዓመተ ምህረት የመማር ማስተማሩን ሂደት በተሳካ ሁኔታ እያካሄድን እንገኛለን። በ5 ዓመቱ ለትምህርት ቤቶች ግንባታና ለቁሳቁስ ማሟያ 47.9 ሚሊዮን ብር ስራ ላይ መዋሉንም ገልጸዋል። በጠቅላላው በ5 ዓመት ውስጥ የተሰሩ ስራዎች በትምህርት ዘርፉ ላይ ያው ከፍተኛ ሁኔታዎች አሉ። ከዚህ አንፃር ስንመጣ የመጀመሪያው ያው ተቋማት ግንባታ ነው። ተቋማት ግንባታ ላይ ስንመጣ ከ2014 በፊት የነበሩን ተቋሞች 69 ነበሩ። ከ2015 በኋላ 47 ሆነዋል። ይህን የሆነበት ምክንያት ያው የደብረ ብርሃን ከተማ አካባቢውን በማስፋት ያው አብዛኛውን ትምህርት ቤቶቻችንን ወደ ውስጥ የከተተበት አለ፣ ወደሱ ያደረገበት አለ። ስለዚህ በዛ የተነሳ ከ47ቱን ተቋም ይዘን ከ2015 በኋላ እስካሁን ድረስ ይህንበት ጉዳይ አለ። ስለዚህ እነዚህ ተቋሞች ይዘን የትምህርት ስራውን በተቆጠረ ግቦች ትምህርቱን እየመራን እንገኛለን። በዚህም መሰረት 47ቱም በ21 ቀበሌዎች ይገኛሉ። 21ዱም ቀበሌ ደግሞ የራሳቸው የትምህርት ስልጠና ቦርድ አላቸው። ትምህርት ቤቶች ወተማ የሚባል ትምህርትን በቅርበት ሆነው የሚከታተል አለ። ይሄ ነው ከተቋማት ግንባታ አንጻር ስንመለከት ማለት ነው። ከዛ ባሻገር እንግዲህ ተቋሞቹ ምን ይመስላሉ፣ ተግባሮቻቸው እንዴት ያከናውናሉ በዚህ በ5 ዓመቱ ስንል 5 ዓመቱ እንደ እውነት ለመናገር እንደ ባሰና ወረና የትምህርት ላይ የፈተና ጊዜዎች ነበሩ። ያው እንደምታውቁት 47 ይዘን መጓዝ ከጀመረ ሰዓት ጀምሮ የሰሜኑ ጦርነት መጣ። ኮቪድ አለ። ከኮቪድ ቀጥሎ የሰሜኑ ጦርነት፣ ከሰሜኑ ጦርነት ደግሞ አሁን የእርስ በርስ ጦርነቶች አሉ እና ትምህርት ቤቶቻችን በፈተና ውስጥ ነበሩ የነበሩት ማለት ነው። ስለዚህም በዛ መሰረት በ2016 እና 17 በተለይ ትምህርት ቤቶቻችን ተዘግተው መማር ማስተማር የቆመበት ሂደት ነበረ። ሆኖም ግን በዛ ውስጥም ሆነን በየዓመቱ መጀመሪያ ላይ የትምህርት የመድረክ ንቅናቄ በመፍጠር ትምህርት ቤቶች ምዝገባ እንዲያከናውኑ ያደረግንበታል። በዚህም መሰረት እያንዳንዱ ትምህርት ቤት መስከረም ሲጠባ ቅድመ ዝግጅት አድርጎ ትምህርት ቤቶችን ይከፍታል። ግን በተለያየ ሁኔታዎች ትምህርት ቤቶች ደግሞ እንደገና መለሰው የሚዘጉበታል። ዞሮ ዞሮ ግን በ16 ወደ 41 አካባቢ ትምህርት ቤቶች ሲያስተምሩ ቆይተዋል። በ2017 ደግሞ ወደ 15 የሚጠጉ ትምህርት ቤቶች ሲያስተምሩ ዘልቀዋል። ስለዚህም መማር ማስተማሩ በዚህ ችግር ውስጥም ሆኖ ያው ትምህርቱን ዕለት በዕለት እየተከታተለ የመስክ ስምሪት፣ የስልክ እንደገና ደግሞ በተከታታይ ድጋፍ በማድረግ በየሩብ ዓመቱ በመገምገም ትምህርት ቤቶች የትምህርት ስራውን እንዲሰሩ ያደረግንበት ሁኔታዎች አሉ። ከዛ በተረፈ እንግዲህ ትምህርት በሚሰራበት ወይም ትምህርት መማር ማስተማር አለ በምንባልበት ሰዓት የትምህርቱን የመሰረተ ልማቶች መመረግ አለብን። የግዴታ እያሟላን መሄድ አለብን። በዚህም መሰረት ግቦች አሉ። በየዓመቱ የምንሰጠው ግቦች፣ በዛ ግቦች መሰረት እያንዳንዱን ትምህርት ቤት በ5 ዓመት ውስጥ ምን ሰራ የሚለውን የምናይበት ሁኔታ ነው። የመጀመሪያው የመጸዳጃ ቤት ትምህርት ቤቶች ያለባቸውን ደረጃ፣ ለአካል ጉዳተኞች ትምህርት ቤቶቻችን ምቹ ናቸው ወይ፣ ንጹህ የመጠጥ ውሃ ያላቸው ትምህርት ቤቶች፣ የሴቶች ንጽህና መጠበቂያ ያላቸው ትምህርት ቤቶች፣ የኤሌክትሪክ የተሟላላቸው፣ የትምህርት ሬዲዮ ፕሮግራም ማሰራጫ በማሰራጨት ትምህርቱን የሚደግፉ ትምህርት ቤቶች፣
የኮምፒውተር አገልግሎት፣ የሳይንስ ቤተ ሙከራ፣ ቤተ መጻሕፍት፣ የስርዓተ ትምህርት ማበልጸጊያ፣ የስፖርት ሜዳ እነዚህ የትምህርት ቤት ፋሲሊቲዎች አሉ። ስለዚህ በዚህ ስንመጣ በ2013 14 15 ከነበረው ወደ አሁን ወደ 2018 ስንመጣ እያንዳንዱ ምን እያደረገ ነው? ግሮዝ እያደረገ ነው፣ እየጨመረ ነው የመጣበት ሁኔታ። አሁን የመጸዳጃ ቤትን ስንመጣ የመጸዳጃ ቤት ሁሉም ትምህርት ቤቶቻችን በባህላዊ ስታንዳርዱ ያሟላ ባይሆንም በባህላዊ 100% ያላቸው ናቸው። ሌላኛው ለአካል ጉዳተኞች የመጸዳጃ ቤቶቹ ምቹ ናቸው ወይ ስንል እስካሁን ባለን መረጃ መሰረት አብዛኛውን ትምህርት ቤቶቻችን ስታንዳርዱ የጠበቀ ለአካል ጉዳተኞች ተደራሽ ያልሆኑበትን የገመገብንበት አለ። ይህም ስንመለከተው ካሉን ትምህርት ቤቶች ከ47ቱ ውስን የሆኑ ትምህርት ቤቶች ስታንዳርዱ ያሟሉ ሲኖሩ አብዛኛውን ትምህርት ቤቶቻችን ግን ምንድናቸው? ለአካል ጉዳተኞች ምቹ ያልሆኑ መጸዳጃ ቤት እንዳላቸው የገመገብንበት ያለ። ንጹህ የመጠጥ ውሃ እስካሁን 31 ደርሰናል። ከ28 ተነስተን እስካሁን እስከ 2018 31 የደረሰንበታል። 31 ትምህርት ቤቶቻችን በአሁኑ ሰዓት የንጹህ የመጠጥ ውሃ ለተማሪዎቻችን ያደረሱበት አለ። የሴቶች ንጽህና መጠበቂያ ስንል ያው ሴቶች ለአቅመ አዳም ከደረሱ በኋላ የተፈጥሮ ሁኔታዎች አሉ። እነዛን ሳይሸማቀቁ ከትምህርት አሰላሽነትን ድሮፕ አውትነትን ለመከላከል ትምህርት ቤቶች በራሳቸው በኤንጂኦም በመንግስትም የደረጃው የጠበቀ የሴቶች ንጽህና መስጫ አገልግሎት ጣቢያ እስካሁን ካሉ ትምህርት ቤቶች ውስጥ ወደ 27 የሚሆኑት አላቸው። ኤሌክትሪክን በተመለከተ እንግዲህ የኤሌክትሪክ ተደራሽነትን በተመለከተ ወደ 17 የሚሆኑ ትምህርት ቤቶቻችን ኤሌክትሪክ አገልግሎት ያገኛሉ። ስለዚህ ፋሲሊቲን እንግዲህ በአብዛኛው ስንመለከት ጥሩ አፈጻጸም ላይ ያለንበት ሁኔታ እንዳለ የገመገምንበታል። ትምህርት ቤቶችን የህብረተሰብ ተሳትፎ ከኤንጂኦ ጋር በተገናኘ በጥሬ ገንዘብ፣ በቁሳቁስ፣ በጉልበት የሚለውን እያንዳንዱን ትምህርት ቤት ከግብአት ከሂደት ከውጤት አንጻር የሚሻሻልበትን ተግባራቶች ከ12 ግንባታዎች በላይ የሰራንበትና ለትምህርት ቤቶች ተደራሽ ተደርጎ ትምህርት ቤቶች በአሁኑ ሰዓት ጥራቱንና ስታንዳርዱን በጠበቀ መማር ማስተማሩን እያካሄዱ እንደሆነ የምናይበት ሁኔታ ነው። ከዛ በተረፈ እንግዲህ ጥሬ ገንዘብ ቁሳቁስ እንዴት ነው የሚሰበሰበው ካለን በአሁኑ ሰዓት ትምህርት ቤቶቻችን እያንዳንዱን ተግባር ለመስራት ያቅዳሉ። በአመቱ መጀመሪያ ላይ ሲያቅዱ እያንዳንዱን ተግባር አቅደው አልመው የሚሰሩበት ነው። ስለዚህም ምንድን ነው የተሰራው ተግባር ስንል በጥሬ ገንዘብ ከህብረተሰቡ ትንሽ ከ20 ብር ጀምሮ እስከ 87,000 ብር የሰበሰቡበት አለ። 87,000 ብር ድረስ እና ይህንን ወደ 5 ዓመቱ በሚጠቃለልበት ሰዓት 47ቱ ትምህርት ቤቶች በተለያዩ ዓመት ላይ ከህብረተሰቡ የተሰበሰቡ በጥሬ ገንዘብ አለ፣ በጉልበት አለ፣ በቁሳቁስ አለ 7,288,659 ብር። ይህን ስንመለከት እንግዲህ በተለያየ ዓመት ነው፣ በ5 ዓመት ውስጥ ነው። ለምሳሌ እነዚህ አጋዥ በተስፋ ብርሃን በኦርቶዶክስ እኛ ጋር በቅርበት የሚሰሩት በጣም ከብዙ ሺህ ብር በላይ በገንዘብ ሲተመር አሁን እዚህ ጋር ብቻ አንድ ተግባር ብነግርህ ወደ 49,800 ብር የሚገመት ቁሳቁስ ሞንተሰሪ ለቅድመ መደበኛና ለቅድመ አንደኛ ደረጃ ከ4 ዓመት እስከ 5 ዓመት እየሰጡበታል። ይኸው እንደምታዩት እነዚህ በ5 ዓመት ውስጥ የተሰሩ ጥልቅ የትምህርት ስራዎች ናቸው የሚለውን ነገር እንድትይዙልኝ። በመቀጠልም የወረዳው አልማ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ አለማየሁ ታደሰ አልማ ከ1984 ዓ.ም ጀምሮ የትምህርቱን ስራ ውጤታማ ለማድረግ በርካታ ግንባታዎችን ገንብቷል። በ5 ዓመቱ ውስጥ ለህብረተሰቡ በተፈጠረው ሰፊ ግንዛቤ
35914 አባላትን በማፍራት 35 ሚሊዮን ብር በማሰባሰብ 20 የአንደኛ ደረጃ ትምህርት ቤቶችን መገንባት ተችሏል ብለዋል። ያው እንደሚታወቀው አልማ ከተቋቋሙበት 1984 ጀምሮ ኦልሞስት ከ31 ዓመት በላይ ማለት ነው ብዙ ግንባታዎችን በወረዳችን ሲያካሄድ የቆየ ቢሆንም በተለይ በዚህ በ5 ዓመት ጊዜ ውስጥ በርካታ ትምህርት ቤቶችን፣ በርካታ የጤና ተቋማትን እንዲሁም ሌሎች ተጓዳኝ ተግባራትን ሲፈጽም የቆየ ግዙፍ ማህበራችን ነው። እንግዲህ ቀደም ሲል በጣም ባነሰ ሁኔታ ሲተገበር የነበረ የግንባታ ሂደት አሁን ህብረተሰቡ ልምዱን አካብቶ አልማ ማን ነው የሚለውን ከግምት ውስጥ አስገብቶ ትልቅ ተግባራትን እያከናወነ የሚገኝ ማህበር ነው። እንግዲህ ወደ ግንባታችን ከመምጣታችን በፊት ህብረተሰቡን ስለ አልማ አጠቃላይ ሂደት የማስጨበጥ ግንዛቤ አልማ ማን ነው የሚለውን ነገር ግንዛቤ በማስጨበጥ ሰፊ ስራ ስንሰራ ቆይተናል። በዚህ 5 ዓመት ጊዜ ውስጥ በዚህ 5 ዓመት ጊዜ ውስጥ ከግንዛቤ ፈጠራ በኋላ ኦልሞስት አባሎቻችን ወደ 35914 አካባቢ በአርሶ አደር፣ በመንግስት ሰራተኛ፣ በተማሪዎች እና ተቋማት አንዳንድ እድሮች አሉ፣ ቤተክርስቲያኖች አሉ። እነዚህም የእኛ አልማ ግንባታ እና አጠቃላይ የልማት ተሳታፊዎቻችን ናቸው፣ አባሎቻችን ናቸው ማለት ይቻላል። ከነዚህ በ5 ዓመት ውስጥ 20 አንደኛ ደረጃ ትምህርት ቤቶችን ለመገንባት ችለናል። ከነዚህ 20 ግንባታዎች ውስጥ በአጠቃላይ ወደ 35 ሚሊዮን 15 ሺህ ብር አካባቢ የወጣ ወጪ አለ። እነዚህ ኦልሞስት ተጠናቀው ወደ ተግባር የገቡ 20 ትምህርት ቤቶች ናቸው። ከነዚህ ውስጥ ወደ 4 ትምህርት ቤቶች አሁን በተጨባጭ እየተገነቡ ያሉ አሉ። በአጠቃላይ ከላይ የጠቀስኩት ብር በመውጣት ከነዚህ ከአርሶ አደሩ፣ ከመንግስት ሰራተኛ፣ ከተማሪ አልፎ አልፎ ውጪ ካሉ የወረዳው ተወላጆች ገንዘብ በማሰባሰብ እነዚህን የልማት ችግሮች ለመቅረፍ ችለናል ማለት ነው። አጠቃላይ በ5 ዓመቱ ሂደት እነዚህን ይመስላሉ። በትምህርት ዘርፍ መጀመሪያ ህብረተሰቡ ግንዛቤ ሳይፈጠርለት የነበሩ የትምህርት ቤት የግንባታ ሂደቶችና ግንባታው ህብረተሰቡ ግንዛቤ ተፈጥሮለት የኔነት ስሜት ይዞ ወደ ግንባታው ከገባ በኋላ የነበሩ የትምህርት ቤት ግንባታ ሂደት በጣም የተለየ ነው እና እርካታው እጅግ በጣም ግዙፍ ነው። ለዚህም ነው አርሶ አደሩ የኔነትን ስሜት ይዞ መጀመሪያ ከ10 ብር ተነስቶ አሁን ባለው ተጨባጭ ሁኔታ በአንዳንድ ቀበሌዎች ላይ እስከ 1000 ብር እያዋጣ ያለበት ሂደት አለ። በአጠቃላይ በ20 ቀበሌዎች አሁን ባለው ተጨባጭ ሁኔታ 600 ብር እየከፈለ ያለው ያለምንም ተጽዕኖ በራሱ ፍላጎት በራሱ ተነሳሽነት የኔነት ስሜት ይዞ የኔ ችግር ነው፣ የኔን ችግር በራሴ ችግር እፈጥራለሁ፣ የራሴ ችግር በራሴ እቀርፋለሁ የሚል አስተሳሰብ ይዞ ግንባታዎችን እያካሄደ ይገኛል ማለት ነው። ስለዚህ እርካታው ከሚገባ በላይ ነው። በተለይ ተማሪዎች ድንጋይ ላይ ቁጭ ብሎ ነበር የሚማሩ የነበረው። ተማሪዎች አቧራ ላይ ነበር ሲቀመጡ የነበረው። ስለዚህ ከዚህ ተነስቶ ምርጥ ከተማ ውስጥ አሉ የተባሉ ትምህርት ቤቶች እንደምትመለከቱት ገንብተን ተማሪዎችን በእርካታ ደረጃ በቂ ግንዛቤ በማስጨበጥ እርካታቸውንም ሙሉ ለሙሉ እምነት ተጥሎበት በጥሩ ሁኔታ በጥሩ መንፈስ እየተማሩ ያለበትን ሂደት ማመቻቸት ችለናል ማለት ነው። ቁሳቁስ ደረጃ ቀደም ሲል የነበሩ ትምህርት ቤቶች ቅድም እንደነገርኳችሁ ድንጋይ ላይ የሚቀመጡ የነበሩ አሉ። ወደ 8 ትምህርት ቤቶች አካባቢ የተወሰነ ቁሳቁስ ወንበር፣ ጠረጴዛ፣ ኢቭን ሰሌዳቸው ራሱ በጣም የተበጣጠሰ ይሄ እዚህ ግባ የማይባል የነበረ እነዚህን ለማሟላት ይችላል። ወደ 8 አካባቢ ትምህርት ቤቶች ማለት ነው። ስለዚህ ይህንን በዚህ መልኩ ለመስራት ችለናል። በአጠቃላይ ይህንን ስንመለከት እንግዲህ ቅድም ያልኳችሁ 35 ሚሊዮን ብር አካባቢ የፈጀ የ5 ዓመት የግንባታ ሂደት ነው ማለት ይቻላል። ከ2012 የሚላሉ አቋርጦ የነበሩ ነገር ግን አብዛኞቹ በሙሉ የተጠናቀቁት በ2015 አካባቢ ነው። እንደምትመለከቱት በዚህን ሰዓት ቀደም ሲል በዚህ ብር የወጣ ወጪ
አሁን ባለው ተጨባጭ ሁኔታ ስንመለከት እስከ 5 እና 6 ሚሊዮን ብር ሊፈጅ የሚችል ፕሮጀክት። ይሄ ማለት ምን ማለት ነው? ይሄ ገንዘብ ብቻ ነው። እዚህ ውስጥ የህብረተሰብ ተሳትፎ አለ። በጉልበት፣ በአይነት፣ በሙያ አናጺ ሆኖ ያገለግላል፣ እንጨት ይሰጣል፣ ኢቭን በግ ይሰጣል። ስለዚህ ይህንን ሁሉ ከግምት ውስጥ አስገብተን የገነባናቸው ትምህርት ቤቶች ናቸው። ስለዚህ እነዚህ ወደ 12 አካባቢ ትምህርት ቤቶች በነገራችን ላይ 20 ትምህርት ቤት ያልነው ሌሎቹ ወደ ደብረ ብርሃን ከተማ ይገባሉ። እነ ጎሸባዶ አካባቢ፣ ወደ ሚልኪ አካባቢ፣ ሌሎች ኮርመር ገፍ አካባቢ፣ ወደ ወይንዬ ምናምን የሚባል አካባቢ ላይ ራሳችን ገንብተን በባሶ ሀብት የተገነቡ ግንባታዎች ወደዛ የተላለፉ አሉ። እነዚህን አጠቃለን 20 አካባቢ ብለን ያልነው። ስለዚህ እነዚህ የምትመለከቷቸው ወደ 26 ሚሊዮን ብር እንደፈጁት እነዚህ እዚህ ጋር የምትመለከቷቸው አጠቃላይ ወደ 35 ሚሊዮን ብር ብለን ያልነው ከዚህና እነዛኞቹንም ጨምረን መሆኑን እንድትገነዘቡ ለማድረግ ነው። በ5 የለውጥ ዓመታት በትምህርቱ ዘርፍ የተሰሩ ስራዎችን አስመልክቶ ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ከወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ሽመልስ ገዛኸኝ ነኝ። በሌላ ዝግጅት እስከምንገናኝ ድረስ ቸር እንሰንብት።